ላይ እንዲሁም የቤቲ እናት ኪራን በጣም እንደለመነችው እንዲሁም ደግሞ ወደ እነ ኪራ ቤት በመሄድ ጽናትንም እንደዚሁ እንደለመነቻት እናስታውሳለን። አሁን ላይ እንግዲህ ቤቲን ቀጥታ ቤት ድረስ እዛት በድፍረት እናት ልጇን እዛ መታለች። ኪራም በሩን ከፍቶ እንዳናገራት እባክሽን እኔ ህይወቴ ወይንም ደግሞ ትዳሬ እንዲበጠበጥ አልፈልግም። እኔ በፈለግሽበት ታይም እየመጣሁ ከቤታችሁ አያታለሁ። እዚህ እዘሽልኝ ሂጂ በማለት እንግዲህ ያስጠነቅቃታል ለእናት። እናት ግን እባክን ተረዳይ ልጄ በማለት እንግዲህ ቤቲም ኪራን አገኘሁት ከድሮ ቤታችን ነው የኝንና የኪራ ቤት ነው በማለት እንግዲህ ቤትም እጅግ በጣም ደስ ብሏት ነበር። በወቅቱ ግን ኪራ ያን ሁሉ ቃላቶች ዘወር በሉ ሄዱልኝ ከዚህ ጽናት ካየች እሷ ትረበሽብኛለች እባካችሁም ቢል ስላልሰማቸው እንግዲህ ወደ ቤት ገብተዋል። ግን ደግሞ እኔ በጣም እንትን ያልኩት ምን እንደሆነ ታውቃላችሁ? ጽናትን ከዚህ ጋር ማስረዳት ነበረበት፣ መናገር ነበረበት፣ ማሳመን ነበረበት። በእርግጥ አስረድቷታል፣ ስለ ሁኔታው ስላለው ነገር አስረድተዋታል። የቤት እናትም ሳትቀር በመንጣት ቤት ድረስ እንግዲህ አስረድታታለች። ግን ደግሞ የጽናትን መብት መጠበቅ መቻል አለበት ብዬ አምናለሁኝ። ስለዚህ ጽናት ግን ወደዚህ ቤት እንድትመጣ ፈቃደኛ አልነበረችም። ግን ደግሞ ያለ ፈቃዷ ወደ ቤትን ይዟት መጥተዋል። እንግዲህ በእርግጥ ኪራም ወዶ ፈቅዶ አይደለም ጫና እየተደረገበት ነው። እናትንም እንግዲህ ያው መናገር በጣም ስለከበደው ያለው ነገር ወደ ቤት እንድትመጣ ተደርጋለች። ቤቲ እውነት ለመናገር ያለችበት ሁኔታ እጅግ በጣም ያሳዝናል። ግን የጽናትዬ ፍርሃትና የጽናት ያለው ነገር ደግሞ የእሷን እውነታ አላት። ምክንያቱም ከዚህ በፊት ስንቴ ወርውረሃታል፣ ስንቴ ወደ ውጭ አድርጋታል፣ ግን ደግሞ ከህይወትህ አልወጣችም በማለት እንግዲህ ስትናገርም ሰምተናታል። ትክክል ነች። ግን ደግሞ ያበደችው እውነት ነው ወይንስ ውሸት ነው? ይሄንስ በምን ታውቃለህ? አውቃ ነው ያበደችው። አንተን የምታገኝበት ነገር የተጠቀመችበት ይመስለኛል። ትክክለኛ እብደት አይደለም። ስለዚህ አውቃ ነው በማለት እንግዲህ ክርክሯንም አሁንም ቀጥላለች። ግን ቤቲ አሁን ላይ ስላበደች ስላለው ነገር እንግዲህ ያን ነገር ህይወቷን ትንሽ ቢያንስ እዚህ ቤት ከሆነች እና የድሮውን ነገር ካስታወሰች ወይም ደግሞ የፈለገችውን ሰው ካገኘችው ወደ ራሷ የምትመለስበት አጋጣሚ ይኖራል በማለት ነው እንግዲህ ወደ እነ ኪራ ቤት ያመጧት። ግን ደግሞ አሁንም የጽናት ፍርሃት ወደ ራሷ ስትመለስ የሁሉን ነገር ስታስታውስ ከዛ በኋላስ ምንድን ነው የሚፈጠረው የሚለው ነገር ስጋት አላት። ይሄ ግድ ነው፣ ስጋቷ ይገባናል ማለት ነው። ግን ደግሞ ኪራ አሁን በወሰነው ውሳኔ ባደረገው ነገር እኔ ስህተት አለበት አይደለም በፍጹም ማለት ነው። እንግዲህ ናሆሜን በጣም ጭሁበታል። አንተ ለምንድን ነው እንደዚህ የምታደርገው? የገንዛ ሚስትህ ላይ የተለያዩ ነገሮችን የምታደርገው? እሷን የሚጎዱ ነገር፣ እሷን የሚያስቀይሙ ነገር ለምንስ ታደርጋለህ? እንዴት እንደዚህ አይነት ተልካሻ ስራ ትሰራለህ? ጭራሽ ቤት ድረስ እዛ ትመጣለህ። እንደዚያ የበደለችን ስንት ነገር ያደረገችን በሚስትህ ላይ በምትወዳት በምታፈቅራት በጽናት ላይ ስንት በደል አድርጋ እንዴት ይህን ነገር ትፈቅዳለህ? ድጋሚስ እንዴት የጽናት ልብ ትሰብራለህ? በማለት እንግዲህ ኪራንም ተናግሮት ነበረ። ምሩም እንደዚህ ማድረግ እንደሌለበት እንግዲህ ተናግራ ነበር። ግን ደግሞ እናንተስ ብትሆኑ ምን ታደርጋላችሁ? እንደዚህ እናት መንገድ ላይ ተንበረካ ብትጠይቃችሁ ምንድን ነው የምታደርጉት? ለምንድን ነው የማትረዱኝ? ቢያንስ አንተ ናሆሜ ለምን አልተረዳኸኝም? በማለት እንግዲህ ኪራ እጅግ በጣም ሲናገረው ነገር ነበር። ግን ደግሞ አንድም ሰው ከኪራ ጋር የቆመ ሰው የለም ማለት ነው፣ የተረዳው የለም። ግን ደግሞ መረዳት አለባቸው ብዬ አምናለሁኝ። በእርግጥ ነው ፍርሃት ይኖራል። ልክ እንደ ጽናት በኋላ ብታስታውስ አሁንም የምወደው የማፈቅረውን ኪራን እዛብኝ ልትሄድ ትችላለች ብላ ይሆናል ማለት ነው። ግን ደግሞ የቤቲ ህይወትም አሁን ላይ እጅግ በጣም ያሳዝናል እና ምናልባት ወደ ራሷ የምትመለስበት አጋጣሚ ይኖራል። ጽናትም መታገስ አለባት ብዬ አምናለሁኝ። ግን ደግሞ እሷም አብዳ እኔም አብጄ ነው ወደ አባት የሚሄደው፣ አንተ ልታሳብደኝ ነው በማለት አሁን ላይ በጣም እየተናገረችው ትገኛለች።
አንተ እንደ ሸንኮራ መጠኸኛል፣ ድሮስ ከደፋሪ ምን ይጠበቃል በማለት እንግዲህ አስነዋሪ ቃልም ስትናገር እንግዲህ አይተናል። እንዴት እንደተገናኙ እንዴት በፍቅር አንድ እንደሆኑ እንግዲህ ስለ ጽናትና ስለ ኪራ ሁላችንም የምናውቀው ነገር ነው። በመጀመሪያ በቤት ሰራተኝነት እንግዲህ እነሱ ጋር አብራ ስትሰራ ከዛ በኋላ ደፍሯት ነበር። ከደፈራት በኋላ ወደ ቤተሰቦቿ ሂዳ ከዛ ተመልሳ ነው እንግዲህ ኪራም ያፈቀራት እንዲሁም ደግሞ እሷ ያፈቀረችው ከደፈራት ሰው ጋር ነው ቀጥታ ወደ ፍቅር እንግዲህ ሂደው አሁን ላይ ትዳር መስርተው ያሉት ማለት ነው። እና ይሄንን የሆነ ፍቅር ትዳር የሆነን ቤት እንግዲህ ቤቴን ልታፈርሰው ትችላለች የሚል ስጋት ኑሯት ነው። ኪራ ደግሞ በእርግጠኝነት ጽናትን እጅግ በጣም ይወዳታል። እሷን ለማስደሰት እሷን ደስ የሚላትን ለማድረግ እጥረት ያደርጋል። ግን ደግሞ ነገሮቹ ስህተቶቹ አይለቀውም በቃ። እናትም አሁን ላይ እንደኔ አስተሳሰብ እንግዲህ ከኪራ ጎን ሆና አብራ ይህን ነገሮች ማሳለፍ አለባት። እሷ በጣም ጎበዝ ነች፣ ትችላለች። አሁንም ደግሞ በጣም ብዙ ፈተናዎች ስላሳለፈች አሁንም ይሄን ደግሞ የማታሳልፍበት ምንም አይነት ምክንያት የላትም። እርግጠኛ ነኝ ኪራ እጅግ በጣም ይወዳታል፣ እንደሚያፈቅራት፣ ያለሷ መኖር እንደማይችል እንግዲህ በብዙ ነገሮች አይተነዋል። ግን ደግሞ ያው ችግሮች በጣም ይገጣጠሙበታል እና ይህን ነገር ደግሞ እሷ መረዳት አለባት ብዬ አምናለሁ። ስለዚህ አሁን ላይ ግን በጥፊ መቷት ከቤት እንግዲህ ብርር ብላ እየወጣች ነው ያለችው። ነገሮቹ እንትን ተብላ እንደምትመለስ ተስፋ አደርጋለሁ። ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ።